ኢሳያስ ነገሮች ያማሯቸው አይመስሉም። ውስጣቸውን በአዲስ መልክ ማጽዳት ጀምረዋል። በአስመራ ከባድ ሹምሽሮች እየተካሄዱ ነው። እሱ ጠቅልሎ የያዙትን ስልጣን ቆንጥረው ማካፈል ጀምረዋል። ኢሳያስን ያስፈራቸው የመንግስት ግልበጣ አሊያም ግድያ ለመገዳደር ሌጋሲያቸውን የሚያስቀጥል አመራር መረጣ ላይ መሰንበታቸው በሰበር ተሰምቷል። ኤርትራ በኢሳያስ ፈንታ እንዲተኩ የተመረጡት ሰው ማን ናቸው? መተኛቸውን እንኳን በየቀኑ የሚቀይሩት ተጠራጣሪው ፕሬዝዳንት ስልጣናቸውን እንዴት አካፈሉ? ከአስመራ በሰበር የተሰሙ መረጃዎችን ይዘናል። አብራችሁን ቆዩ። በምጽዋ ከተማ በተከበረው 36ኛው የፈንቅል ወታደራዊ ኦፕሬሽን መታሰቢያ በዓል ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባሳደር አብደላ ሙሳን አዲሱ የአካባቢ መስተዳደር ሚኒስትር አድርገው በይፋ አስተዋውቀዋል። የአካባቢ መስተዳደር ሚኒስትርነት የስልጣን እርከን በኤርትራ ማዕከላዊ ስልጣን መዋቅር ውስጥ የሀገሪቱን የውስጥ ጉዳዮችና የክልል መስተዳደሮችን በበላይነት የሚመራ በመሆኑ በተግባር ከምክትል ፕሬዝዳንትነት ጋር እኩል እንደሆነ በሰፊው ይታመናል። የሹመት የተሰጠው የቀድሞ ሚኒስትር ወልደ ሚካኤል አብርሃ በ87 ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትሎ ለተፈጠረው ክፍተት ምላሽ ለመስጠት ነው። ሹመቱ በአሁኑ ወቅት በከፍተኛ የስልጣን እርከን ላይ የታየውን ክፍት ቦታ ቢሞላም ኤርትራ ነጻነቷን ካገኘችበት ጊዜ ጀምሮ በፕሬዝዳንት ኢሳያስ ፍጹም ቁጥጥር ስር በቆየው የፖለቲካ ስርዓት ውስጥ ስለወደፊቱ የስልጣን ቀጣይነትና ሽግግር ሰፋ ያሉ ጥያቄዎችን አስነስቷል። በአሁኑ ወቅት በ80 ዓመት የዕድሜ ክልል ውስጥ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሀገሪቱ ታሪክ ውስጥ ምንም አይነት መደበኛ ምርጫ ያልተካሄደበት፣ የጸደቀው ህገ መንግስት ተግባራዊ ያልሆነበትና ማንኛውም በስልጣናቸው ላይ ስጋት ሊሆኑ ይችላሉ ተብሎ የሚታሰቡ አካላት በከፍተኛ ጥንቃቄ የሚታዩበት ነው። በዚህ አውድ ውስጥ የአምባሳደር አብደላ ሙሳ ሹመት ፕሬዝዳንቱ ሊሰነዘርባቸው ከሚችል የመፈንቅለ መንግስት ሙከራዊም የግድያ ስጋት ጋር የተያዘ መሆኑንና ሹመቱ ከኢሳያስ በኋላ ለምትመጣው ኤርትራ ምን አይነት አቅጣጫ ሊጠቁም እንደሚችል በጥልቀት መመርመር ያስፈልጋል። የፕሬዝዳንት ኢሳያስ የረጅም ዘመናት አገዛዝ ኤርትራን በከፍተኛ ሁኔታ ወደ ተመሰቃቀለ ወታደራዊ መንግስትነት የቀየራ ሲሆን ስልጣን በሙሉ በፕሬዝዳንቱ ጽህፈት ቤትና ብቸኛው ህጋዊ ፖለቲካ ፓርቲ በሆኑ በህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ እጅ ላይ እንዲከማች አድርጓል። በኤርትራ የጸደቀው የግለሰብ መብቶች እንዲሁም የዲሞክራሲያዊ ተቋማትን ግንባታ ተስፋ ሰጥቶ የነበረው ህገ መንግስት ከኢትዮጵያ ጋር ያለውን ያልተቋጨ የድንበር ውዝግብ እንደ ሰበብ በመጠቀም እስካሁን ሳይተገበር እንዲቆይ ተደርጓል። በሀገሪቱ ውስጥ ያሉት ዋና ዋና የሥራ አስፈጻሚ ውሳኔዎች በሙሉ በፕሬዝዳንት ኢሳያስና ጥቂት ቁጥር ባላቸው አማካሪዎቻቸው በተለይም በፖለቲካ ጉዳዮች ኃላፊው በአቶ የማነ ገብረአብና በኢኮኖሚ አማካሪው በአቶ ሀጎስ ገብረ ህይወት በኩል የሚያልፉ ናቸው። ይህ አካሄድ መደበኛውን የሚኒስትሮች ምክር ቤት የሥራ ሂደት ወደ ጎን ያገለለ ነው። የሀገሪቱ ብሔራዊ ምክር ቤት ወይም ባይቶ ከፈረንጆቹ 2002 ጀምሮ ያልተሰበሰበ ሲሆን የሚኒስትሮች ምክር ቤትም ከ2018 ጀምሮ ምንም አይነት እንቅስቃሴ ሲያደርግ አልታየም። የግል ስልጣን የበላይነት ወደ ወታደራዊ መዋቅሩ የዘለቀ ሲሆን ፕሬዝዳንት ኢሳያስ መደበኛውን ወታደራዊ የሰንሰለት በመዝለል በክልል አዛዦች በኩል በቀጥታ ሰራዊቱን ይቆጣጠራሉ። አብዛኛውን የሀገሪቱን ወጣት ኃይል የሚያንቀሳቅሰውና ሀገራዊ አገልግሎት ለወታደራዊ ዝግጁነት ብቻ ሳይሆን በህብረተሰቡ ላይ ጥብቅ ቁጥጥር ለማድረግ እንደ ዋነኛ መሳሪያነት ያገለግላል። የኤርትራ የፖለቲካ መዋቅር አንዱን በሌላው የሚቆጣጠርበት ስርዓት የሌለው በመሆኑ ፕሬዝዳንት ኢሳያስ ከስልጣን በሚለቁበት ወቅት ስርዓቱ ለከፍተኛ ቀውስ የመጋለጥ እድሉ ሰፊ ነው። ምክትል ፕሬዝዳንት ወይም በግልጽ የተቀመጠ ተተኪ ያለመኖሩ ስጋቱን ይበልጥ ያባብሰዋል። እንደ ኤርትራ ባሉ ስርዓቶች ውስጥ የስልጣን ክፍተት መፈጠር ብዙውን ጊዜ በባለስልጣናት መካከል ወደሚፈጠር መከፋፈል ወይም ወደ ወታደራዊ ጣልቃ ገብነት ያመራል። ኢሳያስ አገዛዝ ለረጅም ዓመታት ያለምንም የስልጣን ሽግግር መቆየት የቻለው በታፈነ የጸጥታ መዋቅርና ስትራቴጂካዊ በሆነ መንገድ ራስን ካለም አቀፍ ማህበረሰብ በማግለል ነው። ይሁን እንጂ መረጋጋት የሚመነጨው በሀገሪቱ ካለው ጥብቅ የደህንነት ክትትል እንጂ ከህዝባዊ ድጋፍ ባለመሆኑ በውስጣዊ ስጋቶች ዙሪያ ያለው ስጋት ምንጊዜም ከፍተኛ ነው። ታሪካዊ ሰነዶች እንደሚያሳዩት የፕሬዝዳንት ኢሳያስ አመራር በተለያዩ ጊዜያት ለከፍተኛ አደጋዎች ተጋልጦ ነበር። ይህም ፕሬዝዳንቱ መፈንቅለ መንግስትና የግድያ ሙከራዎችን በተመለከተ ከፍተኛ ጥርጣሬና ስጋት እንዲያሳድሩ ምክንያት ሆኗል። በፈረንጆቹ 2009 አንደኛ ሌተናንት ዳንኤል ሀብተ ያደጎ የተባለ የጦር መኮንን ወደ ምጽዋ በሚወስደው መንገድ ላይ ማያጣል በተባለ ቦታ ፕሬዝዳንቱን ለመግደል ሙከራ አድርጎ ነበር። ጥቃቱን የሰነዘረው ግለሰብ ከጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ የተገደለ ቢሆንም ፕሬዝዳንት ኢሳያስ ግን ያለምንም ጉዳት አምልጠዋል። ይክስተት ቀደም ብሎ በፈረንጆቹ በ2007 የተደረገውን ሌላ የግድያ ሙከራ የሚያስታውስ ሲሆን በወቅቱ የአሜሪካ ዲፕሎማሲያዊ መረጃዎች እንደገለጹት ፕሬዝዳንቱ ከስጋት ለማምለጥ ሲሉ ስልኮችን ከመጠቀም እንደሚቆጠቡና የመኝታ ቦታቸውን በየጊዜው እንደሚቀያየሩ ተጠቁሟል። በቅርቡ ይፋ የሆኑ ሰነዶች ደግሞ ፕሬዝዳንት ኢሳያስ የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ሊገድሏቸው እንደሞከሩና
አሜሪካን በሚሳኤል ጥቃት የምጽዋ መኖሪያ ቤታቸውን ልታጠቃ ትችላለች ብለው ያምኑ እንደነበር ያሳያሉ። የቀድሞው የአሜሪካ አምባሳደር ሮናልድ ማክሙለን እንደገለጹት ፕሬዚዳንቱ እንዳይመረዙ በመስጋት የሚመገቡበትን ሰዓት ከበታቾቻቸው ጋር እንደሚቀያየሩና የተቀናጀ ተቃውሞ እንዳይነሳባቸው ሲሉ የጸጥታ ኃይሎችን በመከፋፈልና እርስ በርስ እንዲጠራጠሩ በማድረግ እንደሚመሩ ገልጸዋል። የአምባሳደር አብደላ ሙሳ ሹመትም በዚህ ጥብቅና ጥርጣሬ በሞላበት የስልጣን ድባብ ውስጥ የሚታይ እንጂ በኤርትራ የፖለቲካ ምህዳር ውስጥ የመጣ መሰረታዊ ለውጥ ተደርጎ ሊወሰድ አይችልም። አምባሳደር አብደላ ሙሳ በዚህ ወሳኝ የሚኒስቴር መስሪያ ቤት መሾማቸው ፕሬዝዳንት ኢሳያስ በዙሪያቸው የታመኑ ሰዎችን ለማሰባሰብና የስልጣን ዘመናቸውን ለማራዘም ከሚያደርጉት ስትራቴጂካዊ እንቅስቃሴ አንዱ አካል ነው። ሆኖም ይህ ሹመት ከኢሳያስ በኋላ ለምትመጣው ኤርትራ ግልጽ የሆነ የተተኪነት መስመር ከመዘርጋት ይልቅ በሀገሪቱ የፖለቲካዊ ወደፊት እጣ ፈንታ ላይ ያሉትን እርግጠኛ ለመሆንና ስጋቶች ይበልጥ አጉልቶ አውጥቶታል። በኤርትራ የፖለቲካ ጉዞ ውስጥ ይበልጥ የተቀናጁና ስልታዊ በሆነ መንገድ ተደራጅተው የቀረቡ ተቃውሞዎች በይፋ መታየት የጀመሩት ከ2006 ጀምሮ ነበር። በወቅቱ በመካከለኛው ማዕረግ በሚገኙ ወታደራዊ መኮንኖች የሚመሩና ቁጥራቸው ከ100 እስከ 200 የሚደርሱ ወታደሮች በአስመራ የሚገኘውንና እጅግ ስትራቴጂካዊ ቦታ የሆነውን የማስታወቂያ ሚኒስቴር መስሪያ ቤት ፎርቶ በቁጥጥራቸው ስር አውለውት ነበር። እነዚህ ወታደራዊ ኃይሎች በወቅቱ በዋናነት ካቀረቧቸው ጥያቄዎች መካከል በሀገሪቱ የሚገኙ የፖለቲካ እስረኞች በአስቸኳይ እንዲፈቱና እስካሁን በተግባር ላይ ያለው የኤርትራ ህገ መንግስት ተግባራዊ እንዲደረግ የሚሉ ነበሩ። ይህ በታንኮች የታገዘና ወደ ዋና ከተማው አስመራ አቅጣጫ ያመራው ወታደራዊ አመጽ ለፕሬዝዳንት ኢሳያስ አፈወርቂ ታማኝ በሆኑ ኃይሎች አማካኝነት በአጭር ጊዜ ውስጥ እንዲከሽፍና እንዲረግብ ተደርጓል። በዚህ አመጽ ተግባር ላይ ተሳትፈዋል የተባሉ ወታደሮችና መኮንኖችም ተይዘው ለስርና ለሞት ፍርድ እንዲዳረጉ ተደርጓል። ይህ ክስተት የቡድን 15 በመባል የሚታወቁት የለውጥ ፈላጊ ከፍተኛ ባለስልጣናት በቁጥጥር ስር ከዋሉበት ጊዜ በኋላ የተከሰተ እጅግ ጉልህና ከፍተኛ የፖለቲካ ትኩሳት ተደርጎ በታሪክ መዝገብ ላይ ሰፍሯል። ክስተቱ በሀገሪቱ ውስጥ ለረጅም ጊዜ የሚዘልቀውና ገደብ የሌለው የውትድርና አገልግሎት እንዲሁም በሀገሪቱ የኢኮኖሚ ዘርፍ ላይ የታየው ከፍተኛ መቀዝቀዝ በሰራዊቱ ውስጥ የፈጠረውን ጥልቅ ቅሬታና ተስፋ መቁረጥ በግልጽ ያሳየ ነበር። ከዚህ ክስተት ቀደም ብሎም ፕሬዝዳንት ኢሳያስ አፈወርቂ የስልጣን አያያዛቸው ወደ አምባገነንነት እያዘነበለ መምጣቱን በመንቀፍና ማሻሻያ እንዲደረግ በመጠየቅ ግልጽ ደብዳቤ የጻፉ 15 ከፍተኛ የመንግስት ባለስልጣናትን በአስቸኳይ እንዲታሰሩ ትዕዛዝ አስተላልፈው እንደነበር ይታወቃል። በወቅቱ ፕሬዝዳንቱ ይህንን ተቃውሞ ደብዳቤ እንደ መፈንቅለ መንግስት ሙከራ በመቁጠር ሀገርን የመክዳት ወንጀል በሚል ፈርጀውታል። ከነዚህ ባለስልጣናት መካከል አብዛኞቹ እስካሁንም ድረስ ባልታወቁ የምድር ውስጥ እስር ቤቶች ውስጥ የሚገኙ ሲሆን አንዳንዶቹም በስር ላይ እንዳሉ ከዚህ ዓለም በሞት መለየታቸው ይነገራል። የሁኔታም በኤርትራ ያለው የመንግስት አስተዳደር ለማንኛውም አይነት የተቃውሞ ድምጽ ወይም የልዩነት ሀሳብ ያለውን ፍጹም ጥላቻና የማይቻቻል መሆኑን በተግባር እያሳየ ሆኗል። እነዚህ ተከታታይ ክስተቶች ፕሬዝዳንት ኢሳያስ አፈወርቂ ሊጋረጡባቸው የሚችሉ የስልጣን ስጋቶችን አስቀድሞ ለመቀነስና ለመቆጣጠር ሲሉ ወታደራዊ መዋቅሩን በራሳቸው ፍላጎትና ስልት መልሰው ለመቅረጽ ከሚያደርጉት ጥረት ጋር ፍጹም የሚጣጣሙ ናቸው። ለዚህም ማሳያ የሚሆነው የቀድሞ የመከላከያ ሚኒስቴር ስብሃት ኤፍሬም ከስልጣናቸው የተነሱበት ጊዜ ጀምሮ ሀገሪቱ እስካሁንም ድረስ ቋሚ የሆነ የመከላከያ ሚኒስቴር አልተሾመላትም። በዚህ ምክንያት ፕሬዝዳንት ኢሳያስ አፈወርቂ ከጦር ኃይሉ ጠቅላይ ኤታማዦር ሹም ከጀነራል ፊሊጶስ ወልደ ዮሐንስ ጋር በመሆን የመከላከያ ሚኒስትሩን ስራዎች በቀጥታ በበላይነት እየመሩት ይገኛሉ። ይህ ከ10 ዓመታት በላይ የዘለቀው የሚኒስትር ቦታ ክፍተት ወታደራዊ ህዝብ በአንድ ማዕከልና በፕሬዝዳንቱ እጅ ብቻ እንዲከማች ለማድረግ የታለመ ሲሆን ይህም ሰራዊቱ ራሱን ችሎ ሊወስዳቸው የሚችላቸውንና ለፕሬዝዳንቱ ስጋት ሊሆኑ የሚችሉ ገለልተኛ እርምጃዎችን ለመገደብ እየተቀየሰ ስልት ነው። በተጨማሪም በከፍተኛ ጀነራሎች መካከል የሚካሄደው ተደጋጋሚ የሥራ መደብ ለውጥና ሽግሽግ በሰራዊቱ ውስጥ ጀነራሎች የግል ታማኝነትንና የራሳቸውን ደጋፊ እንዳይገነቡ ለማድረግ የሚከናወን ስልታዊ ተግባር ነው። የኤርትራ መከላከያ ሰራዊት በመደበኛ የሚኒስቴር መስሪያ ቤት መዋቅርና የሰንሰለት ውስጥ ከማለፍ ይልቅ በቀጥታ ለፕሬዝዳንቱ ሪፖርት የሚያደርግበት አሰራር እንዲሰፍን ተደርጓል። የተለያዩ የፖለቲካ ተንታኞች እንደሚሉት ከሆነ የአይነቱ አሰራር የሰራዊቱን የውጊያ ብቃት፣ የሀብት አጠቃቀምና ዘመናዊ ማድረግ ሂደትን በእጅጉ የሚጎዳና አጠቃላይ የሀገሪቱን የመከላከል አቅም በረጅም ጊዜ ሂደት ሊያዳክም የሚችል ነው። የኤርትራ መከላከያ ሰራዊት በትግራዩ ጦርነት በመሳተፍ የኢትዮጵያን ግዛቶች መቆጣጠሩና የተኩስ አቁም ስምምነት ከተፈረመ በኋላ በይዞታዎቹ ላይ መቆየቱ ፕሬዝዳንት ኢሳያስ ሰራዊቱን ለውጫዊ ተጽዕኖ መፍጠሪያነት እንዲሁም ለውስጣዊ በላይነታቸው ለስልጣን መቆያነት እንዴት በብቃት እንደሚጠቀሙበት ትልቅ ማሳያ ነው። ከዚህ ውስብስብና ተለዋጭ ከሆነ ሀገራዊና ቀጠናዊ ሁኔታ አንጻር የአምባሳደር
የአምባሳደር አብደላ ሙሳ ሹመት በኤርትራ የስልጣን ሽግግርና ተተኪነት ሂደት ውስጥ የሚታዩ ክፍተቶችን ለመሙላት በታቀደ ጥንቁቅ ስሌት የተከናወነ እርምጃ ይመስላል። አምባሳደር አብደላ ሙሳ በኤርትራ የነጻነት ትግል ወቅት በኤርትራ ህዝባዊ ነጻነት ግንባር ውስጥ የነበሩ አንጋፋና ታዋቂ ታጋይ ሲሆኑ በስራ ዘመናቸውም ሰፊ አስተዳደርና የዲፕሎማሲ ልምድ ያካበቱ ግለሰብ ናቸው። አምባሳደሩ ቀደም ሲል በሊቢያ የኤርትራ ባለሙሉ ስልጣን አምባሳደር፣ የአንሰባ ዞን አስተዳዳሪ እንዲሁም በሰሜናዊ ቀይ ባህር ዞን የክልል አስተዳዳሪ በመሆን በከፍተኛ ኃላፊነት አገልግለዋል። አዲሱ ሚኒስትር አምባሳደር አብደላ ሙሳ ከፍተኛ የመንግስት ትኩረት በተሰጠውና እንደ ውጭ ጉዳይ ሚኒስትሩ አቶ ኡስማን ሳላህና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ፊልጶስ ወልደ ዮሐንስ ያሉ ቁልፍ ባለስልጣናት በተገኙበት በዚያ ታሪካዊ ወታደራዊ መታሰቢያ በዓል ላይ ለህዝብ ይፋ መደረጋቸው ግለሰቡ ወደ ፕሬዝዳንት ኢሳያስ አፈወርቂ የቅርብ የስልጣን ክበብ መቀላቀላቸውንና ወደፊትም በሀገሪቱ የስልጣን ተዋረድ ውስጥ ትልቅ ሚና ሊጫወቱ እንደሚችሉ የሚያሳይ ግልጽ ምልክት ተደርጎ ተወስዷል። የአዲስ የሹመት እርምጃ የመጣው ኤርትራ በቅርብ ጊዜያት በፕሬዝዳንታዊ መግለጫዎቿ በኩል ለሀገራዊ ውስጣዊ መረጋጋትና ጸጥታ በሰጠችው ከፍተኛ ትኩረት አውድ ውስጥ ነው። ሆኖም ግን ውሳኔ በሌላ በኩል በገዢው አካል ውስጥ ሊኖሩ የሚችሉ ተጋላጭነቶችንና ድክመቶችን ለመከላከል የተወሰደ ምላሽ ሊሆን እንደሚችልም ይገመታል። ኤርትራ ነጻነቷን ካገኘችበት ጊዜ አንስቶ እስካሁን ድረስ መደበኛ የሆነ የምክትል ፕሬዝዳንትና የስልጣን እርከን የሌላት በመሆኑ የአካባቢ መስተዳደር ሚኒስቴር ታሪካዊ በሆነ መልኩ በሀገሪቱ ላይ ያለውን ፍጹም ቁጥጥር ለማስቀጠል ወሳኝ የሆኑ የክልልና የአካባቢ ጉዳዮችን በማስተባበር ረገድ እንደ ምክትል ፕሬዝዳንትነት ተግባር ሲያከናውን የቆየና በተግባርም በሁለተኛነት የሚቀመጥ የስልጣን እርከን ነው። የአምባሳደር አብደላ ሙሳ ወደዚህ ከፍተኛ ኃላፊነት ከፍ ማለት በተለይም የብሔራዊ አገልግሎት መርሃ ግብርንና የአካባቢ መስተዳደሮችን በአግባቡ በመምራት ረገድ የአሰራር ቀጣይነትን ሊያረጋግጥ ይችላል። ይህም የሆነው በፕሬዝዳንት ኢሳያስ አፈወርቂ እድሜ መግፋትና በጤና ሁኔታቸው ዙሪያ የሚነሱ አሳሳቢ ጉዳዮች እየተባባሱ በመጡበት ወቅት ነው። የኤርትራ የተተኪነትና የስልጣን ርክክብ ስርዓት አወቃቀር አሁንም ድረስ ግልጽነት የጎደለው ድብቅና በፕሬዝዳንት ኢሳያስ ግላዊ ውሳኔዎች ላይ ብቻ የተመሰረተ ሆኖ ቀጥሏል። እስካሁን ድረስ በፕሬዝዳንቱ የተመረጠ ወይም በይፋ የተሰየመ ተተኪ የሌለ ሲሆን የፕሬዝዳንቱን ልጅ አብርሃም ኢሳያስን ለስልጣን ለማዘጋጀት የተደረጉ ሙከራዎችም መታገዳቸው በሰፊው ይነገራል። እንደ ስልጣን ተፎካካሪ ወይም ተተኪ ሊታዩ ከሚችሉት ጥቂት ግለሰቦች መካከል በፓርቲው መዋቅር ላይ ባላቸው ከፍተኛ ተጽዕኖ የሽግግር ሚና ሊጫወቱ የሚችሉት አቶ የማነ ገብረአብ ወይም እንደ ጀነራል ፊልጶስ ወልደ ዮሐንስ ያሉ ከፍተኛ ወታደራዊ አመራሮች ይጠቀሳሉ። እንደ ተቋም የሚሰራ ፓርላማ ወይም ገለልተኛ የዳኝነት አካል አለመኖሩ ከፕሬዝዳንት ኢሳያስ በኋላ ለሚመጣው ዘመን የኤርትራን መረጋጋት አደጋ ላይ የሚጥሉ ሁኔታዎችን ይፈጥራል። ክልሉን በጥልቀት የሚከታተሉ ባለሙያዎች እንደሚተነብዩት ከሆነ በከፍተኛ ባለስልጣናት መካከል የሚፈጠር የእርስ በርስ ፍልሚያ፣ ወታደራዊ መፈንቅለ መንግስት ወይም የሀገር መበታተን ሊከሰቱ የሚችሉ ሁኔታዎች ናቸው። ይህም ሀገሪቱን ወደ ጦር አበጋዞች አስተዳደር ወይም ወደማያልቅ ህዝባዊ አመጽና ሁከት ሊመራት ይችላል። ሰራዊቱ በተለያዩ ጊዜያት የማጽዳት እርምጃዎች ቢወሰዱበትም በገደብ በሌለው ብሔራዊ አገልግሎት አማካኝነት በህብረተሰቡ መዋቅር ውስጥ ባለው ጥልቅ ተሳትፎና ተጽዕኖ ምክንያት በሚፈጠረው ማንኛውም አይነት የስልጣን ሽግግር ውስጥ ዋነኛውና የመጨረሻው ወሳኝ አካል ሆኖ የመቀጠል እድሉ ከፍተኛ ነው። በቀጠናዊ ደረጃ ሲታይ በኤርትራ ውስጥ የሚፈጠር የተዝረከረከ ወይም ያልተደራጀ የስልጣን ሽግግር አጠቃላይ የአፍሪካ ቀንድን ወደ ከፋ አለመረጋጋት ሊገፋው ይችላል። ከኢትዮጵያም ጋር አሁንም ድረስ ካለው የድንበር ውጥረትና አለመረጋጋት አንጻር ከኤርትራ ሊመጣ ለሚችል ከፍተኛ የስደተኞች ፍሰት ወይም ድንገተኛ ወታደራዊ ጥቃቶች ራሷን ማዘጋጀት ይኖርባታል። ከኢሳያስ በኋላ የምትመጣው ኤርትራ ምናልባትም የ2010ን የሰላም ስምምነት ዳግም በመፈተሽ ወደ ቀጠናዊ ትብብርና ውህደት ለመመለስ ልትሞክር ትችላለች። ሆኖም ውስጣዊ መከፋፈሎችና ለመግባባቶች የሀገሪቱን አለመረጋጋትና ውጥረት ሊያራዝሙት እንደሚችሉ ይገመታል። የአምባሳደር አብደላ ሙሳ ሹመት ምንም እንኳን በአሁኑ ወቅት ያለውን የስልጣን ክፍተት ቢሞላም ስርዓቱ ከተቋማዊ አሰራር ይልቅ አሁንም ድረስ በግላዊ ታማኝነት ላይ የተመሰረተ መሆኑን በግልጽ ያሳያል። ፕሬዝዳንት ኢሳያስ የስልጣን መዋቅሮችን በመከፋፈልና በመበታተን ለበርካታ ዓመታት ከደረሱባቸው ስጋቶች በድል ቢወጡም ይህ ሹመት እርምጃ ጊዜያዊ ስጋቶችን ከመቀነስ ባለፈ መሰረታዊ የሆኑ የስልጣን ተተኪነት ፈተና በዘላቂነት አይፈታም። ኤርትራ ያለ ዲሞክራሲያዊ ዋስትናዎችና ተቋማዊ አሰራሮች በእርጅና እድሜ ላይ በሚገኝ አመራር ውስጥ በምትጓዝበት በዚህ ወቅት ወደፊቱ የጉዞ መስመር እጅግ አሳሳቢና ፈታኝ ሆኖ ይቀጥላል። በዚህ ወሳኝ ሽግግር ወቅት የሰራዊቱ ሚና ለሀገሪቱ አስተማማኝ መረጋጋትንና ወይም የከፋ ግጭትን ያመጣል የሚለውን ለመወሰን ዋነኛውና ቁልፉ መሳሪያ ሆኖ ይቆያል። በኤርትራ የፖለቲካ ምህዳር ውስጥ የሚታዩት እነዚህ ለውጦች ሀገሪቱ ወደፊት ለሚጠብቃት ታሪካዊ ሽግግር ምን ያህል ዝግጁ መሆኗን ለመመዘን ትልቅ ማሳያዎች ናቸው። ሆኖም ግን የስልጣን ሽግግሩ በሰላማዊ መንገድ እንዲከናወን የሚያስችሉ ተቋማዊ መሰረቶች አለመኖራቸው በቀጣይቱ የሀገሪቱ ጉዞ ላይ ጥቁር ጥላ ማጥላቱ አይቀሬ ነው።